ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ በኢሜል ጥቆማ እንዲያቀርብ ጠቅላይ ሚኒስትር አብይ አህመድ ለትግራይ ህዝብ በትግርኛ ቋንቋ ዛሬ ባስተላለፉት መልእክት ጥሪ አቅርበዋል። በቀጣይ የሚቋቋመው ጊዜያዊ አስተዳደር ተጨማሪ የህግ ማሻሻያዎች ይደረግበታልም ብለዋል። ለሚቀጥለው አንድ ዓመት መጠነኛ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል ሲሉም አስታውቀዋል። በዚህ ጉዳይ የጠቅላይ ሚኒስትሩን መልእክት አንድምታዎች ላይ ሀሳብ እንዲሰጠን የህግ አማካሪውና ጠበቃ የሆነው አቶ አበራ ንጉስ አነጋግረናል። አቶ አበራ ስለ ጊዜ አመሰግናለሁ። የጠቅላይ ሚኒስትሩን የዛሬውን መልእክት ለትግራይ ህዝብ የቀረበውን ጥሪ እንዴት ተመለከትከው? መልካም ወንድማገኝ፣ እኔም እንግዲህ በጠቅላይ ሚኒስትሩ የፕሬዝዳንታዊ እጩነትና ምርጫ ጥሪ ላይ አስተያየት እንድሰጥ ስለጋበዝከኝ አመሰግናለሁ። እንግዲህ የጠቅላይ ሚኒስትሩ አብይ አህመድ የትግራይ ክልል የፕሬዝዳንታዊ ምርጫ በኢሜይል ፕሬዝዳንታዊ ምርጫ እንዲልኩ ያየሁት ከዚህ በፊት እንደተወያየ ነው። ጠቅላይ ሚኒስትሩ ለትግራይ ፖለቲካ እያዩት ያሉት እይታቸውና መፍትሄ ከመስጠት አንጻር የነበራቸውን ልግምተኝነት ቅጥያ አድርጌ ነው የቆጠርኩት። ይሄ ለማለት ዋናው መነሻዬ እንደምታውቀው ከዚህ በፊት እንደተወያየ ነው። ጠቅላይ ሚኒስትር አብይ አህመድ ቲፒኤልኤፍ ትግራይ እስካለ ድረስ እና በፖለቲካው ተዋናይ ሆኖ እስከቀጠለ ድረስ የሚኖራቸውን መሳሳብ ለእሳቸው የስልጣን አደጋ እንደመሆኑ መጠን በትግራይ ላይ ሁነኛ መፍትሄ ያመጣሉ ተብሎ እንደማይጠበቅ ነው የኔ ግምት። ያም ብለን በግምት ሳይሆን በተደራራቢና በተደጋጋሚ ባደረጉት ድርጊት ያረጋገጡበት ሁኔታ እንዳለ ተረድተናል። አሁንም በተመሳሳይ ቀድሞ ትግራይ የነበረው ፖለቲካው ትኩሳት መሰረታዊ ችግሩ ሰፊና ትልቅ መሆኑን እየታወቀ በመፍትሄነት የሚሰጠው አቅጣጫ ግን እዚህ ግባ አይባልም ነበር። በትግራይ የአቶ ጌታቸው ረዳ ጊዜያዊ አስተዳደር እና ፕሬዚደንሲ አደጋ ላይ ከወደቀ በታጣቂዎች አደጋ ላይ ከወደቀ በኋላ ፕሬዚዳንት ይቀይራሉ ተብሎ መጠበቅን ብቻ ሳይሆን በትግራይ ፖለቲካል ላንድስኬፕ መሰረታዊ ለውጥ ያመጣል ተብሎ የሚታሰብ ሰፊ ተቋማዊና ሰፊ የሆነ ፖለቲካ መፍትሄ ነው ሲጠበቅ የነበረው። ያ ትተው ግን ጠቅላይ ሚኒስትሩ አሁን የሚያደርጉት ቀጣይ ፕሬዚዳንት የሚሆን ሰው በኢሜይል አድራሻቸው እዛ ለጥፈው እንዲመርጥ ነው ያደረጉትና አሁንም ያ በትግራይ የተያዘው የለበጣና የቀልድ ፖለቲካዊ አቅጣጫ ቅጥያ አድርጌ ነው የምቆጥረው። ለዚህም ግልጽ ነው አንድ አካል ሌላውን ፕሬዚዳንት በተለይ ደግሞ ትግራይን የሚያክል ፖለቲካሊ ኢምፖርታንት የሆነ የሀገሪቱ ክልል ፖለቲካ ቮለታይል፣ የትግራይ ፖለቲካ በጣም ቮለታይል ነው። ውይይት የሚጠይቅ ተቋሞችን ማደራጀትና በመርህ የተደገፈ ፖለቲካ ውይይት የሚፈልግ ትልቅ ፖለቲካ በሽታ ያለው ክልል እንዲሁ በኢሜል ምረጡ ብለህ እንትን ማድረግ ምን ያህል ጠቅላይ ሚኒስትሩ አሁንም በትግራይ ፖለቲካ ላይ ቀልትና ቧልት እየተከተሉ እንደሆነ የተረዳሁት። ወደ ምርጫው ስንመጣ ይሁን እስኪ ብለን እንደ መፍትሄ ሀሳብ ብታያቸው የጠቅላይ ሚኒስትሩ የምርጫ አቅጣጫ በተለይ በኢሜል መምረጥ የማይጨበጥ ኦዲት የማይደረግና አውተንቲኬት የማይደረግ መንገድ ነው የመረጡት። እዚህ ላይ እንደው አበራው አንድ ላይ እንድታየው በዚህ በትግርኛ በተጻፈው ላይ እንግዲህ በግርድፉም ያው ትርጉሙን የበለጠ ታብራራዋል። የዘለልኩትም ነገር ካለ ምንድን ነው መመዘኛው? የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ለመሆን በጠቅላይ ሚኒስትሩ የተጠቀሰ ነገር አለ? የፖለቲካ ተቀባይነት ለምን ትግራይ ውስጥ ያለው ችግር ከባድ ነው። ሁለቱ የህወሓት ፍንካቾች በደብረጽዮንና በጌታቸው መካከል ያለ ቅራኔ ነው ጎልቶ ወጥቶ ጌታቸው ከፕሬዚዳንት ተሰናብቶ ከዛ በኋላ የህወሓት ሊቀመንበር የሆነው ዶክተር ደብረጽዮን የሚቆጣጠረው ቡድን የጸጥታ ኃይሉን ጭምር ድጋፍ አግኝቶ የቀጠለበት ሁኔታ አለና ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ያስቀመጡት መመዘኛ አለ? እንዴት ነው ሊሆን የሚችለው? ትንሽ እንቆቅልሽ ይመስላል። ልክ ነህ። ጠቅላይ ሚኒስትሩ በፍላጎት ደረጃ ወይ ደግሞ በመስፈርት ልትለው በማትችል በአቅጣጫ ልትለው በምትችል ሁኔታ ያስቀመጡት ነገር አለ። ያ ምንድን ነው ያስቀመጡት? በትግራይ ክልል የሰላሙና ደህንነቱ ጉዳይ እና የህዝቦች የጸጥታ ፍላጎትን የመፍታት አቅም ያለው ብለው አስቀምጠዋል። ግርድፍ ነው ይሄ። ያ እንዳይሆን ያደረገው ግን ቤዚካሊ አንድ ሰው የሚፈታው ችግር እንደሌለ ትግራይ የተፈጠረው ችግር ዘመናትን ተሻግሮ የመጣ ፖለቲካዊ ችግርና ተቋሞችን ካለመመስረት እንዲሁም በዛ ያለ ኃይል በረጅም ጊዜ በስልጣን ቆይታው በመበሰሱ የተፈጠረ የፖለቲካል ኢኮኖሚ ችግር እንደሆነ እየታወቀ እንዲሁ እንደዚህ ብለህ በተራ መስፈርትና በተራ የምርጫ ፕላትፎርም የኢሜል ፕላትፎርም ማስቀመጥ ችግሩ እንዳይፈታ የሚፈልግ አቅጣጫ መሆኑ ነው የተረዳው። በጣም የሚገርምህ ወንድማዴ እዚህ ላይ የኢሜል ምርጫው ለራሱ እኮ አውተንቲኬት የሚደረግ አይደለም። አንድ ሰው 50 እና 60 ኢሜል ሊኖረው ይችላል። በመቶ ሺህ የሚቻል ከሆነ በሺዎች የሚቆጠር ኢሜል አድረስ ክሬት ማድረግ ይችላል አንድ ሰው። እሱ ብቻ አይደለም፣ የሌሎች ሀገር ሰዎች፣ የሌሎች ክልል ተወላጆች፣ የሌሎች አህጉር ተወላጆች በዚህ ምርጫ ላይ ቢሳተፉ ማነው አውተንቲኬት የሚያደርገው? የትግራይ ተወላጅ ብቻ ስለመምረጡ
ምንም ማረጋገጫ የለንም። አንድ ሰው ከሁለት ከሶስት ጊዜ በላይ ስለመምረጡ ማረጋገጫ በሌለው አንኦዲተብል በሆነ ጭብጥ ላይ እንደዚህ ብለህ ቀልድና አሽሙር የሚመስል የመፍትሄ ሀሳብ ማምጣት ጠቅላይ ሚኒስትሩ አሁንም የትግራይ ችግር እንዲቀጥል በተለይ ደግሞ 4 ኪሎን የማያሰጋ ኃይል መሆን ማረጋገጫ እስኪገኝ ድረስ በዚህ አይነት የቀልድ አጀንዳዎች መስጠት ነው። ከዛ ለፍ ሲል ግን ዛሬ በክቡር ጠቅላይ ሚኒስትሩ የተዘረጋው የትግራይ ፕሬዝዳንት ምርጫ በኢሜል ምርጫ ሀገራዊ እንድምታም አለው። እንደምታውቀው የዛሬ 4 ቀንና 5 ቀን የኢትዮጵያ ኢኮኖሚ ላይ ኢምፓክት ያለው የነዳጅ ጭማሪ ተደርጓል። 10% ነው 11% አካባቢ ነዳጅ ጨምሯል። በዚህ ጉዳይ በመንግስት በኦፊሻል ፔጁ አልተነገረም። ኋላ በተግባር ግን የነዳጅ ጭማሪ እንደተደረገና በኢትዮጵያውያን የኑሮ ሁኔታ ትልቅ ኢምፓክት እንዳለው ይታወቃል። ሰዎች በዚህ ጉዳይ ላይ እንዳይወያዩ መጀመሪያ በመሀል ላይ አንድ አጀንዳ ተፈጠረ። የሆነች በኢቢኤስ ላይ ተደፈርኩኝ ተሰቃየሁኝ የምትል ሴት እንዲተላለፍ ከዛ በኋላ መንግስት ለዛ ግብረ መልስ እንዲሰጥ የሚያደርግ ጨዋታ ላይ ተገባ። በዚህ ማን ተረሳ? መሰረታዊ የሚባሉ የኢኮኖሚ መብቶችን የሚጎዳ የነዳጅ ጭማሪ እንዲረሳ ተደረገ። በማግስቱ ያ አጀንዳ ፐርፐዙ ሲጨርስ ያ የተመዘዘ አጀንዳ ካርድ አላማው ሲጨርስ ዛሬ ደግሞ የትግራይ ጉዳይ ይዞ መጣ። የትግራይ ጉዳይ የትግራይ ብቻ እንዳልሆነ ይታወቃል። የኢትዮጵያውያን ጉዳይም እንደሆነ ይታወቃል አይደል? አሁን ካርታም ተመዝዟል። ለኢትዮጵያውያን የሚሆን ካርታም ከመምዘዝ ባሻገር የትግራይ ችግር ከመፍታት አንጻር ግን እዚህ ግባ የሚባል አይደለም ብቻ ሳይሆን የሚያባብስ ነውና ይሄ ነው ዋና ቁም ነገሩ። ሌላው በመግለጫቸው ያነሱት ሰው ልብ ሊለው የሚገባ ነገር የትግራይ ፕሬዝዳንት የመምረጥ ጉዳይ ከፕሪቶሪያው ስምምነት መሰረት አድርገህ ስታየው በሁለቱም የፕሪቶሪያ ስምምነት ፈራሚዎች ወገን በሚደረገው ፖለቲካል ዲያሎግ እንደሚመረጥ ይታወቃል፣ ሰፍሯል። ሆኖም ግን ከጊዜ ወደ ጊዜ ግን የጨዋታ ህጉ እየተቀየረ የትግራይ ጉዳይ በተለይ የትግራይ ፕሬዝዳንት ማን ይሁን የሚለው ጉዳይ ግን በሂደት የጠቅላይ ሚኒስትሩ ስልጣን እንዲሆን የጨዋታ ህጎችን እየተቀያየሩ ነው የመጡት። በዚህ መግለጫ በግልጽ ጠቅሰውታል። ምንም እንኳ ፕሬዝዳንት የመምረጡ ስልጣን የኔ ቢሆንም ህዝቡ እንዲሳተፍ እንዲያስችል በሚል በእኔ በጎ ፈቃድ በእኔ ሰጭነት የሚል እንድምታ ባለው ሁኔታ ነው የተጻፈው እዛ ጽሁፍ ላይ። ስለዚህ እንዲያውም የህዝብን አሳታፊነት ከማረጋገጥ ይልቅ በቀጣይ የትግራይ ፕሬዝዳንት የመምረጥና ያለመምረጥ ጉዳይ የጠቅላይ ሚኒስትሩ ስልጣን መሆኑ የሚያጸና ልምምድ ነው እየጣሉ ያሉት። ከዚህ ጋር ተያይዞ ሌላ ሊነሳ የሚችል የጽሁፍ እንድምታ እንግዲህ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ህገ መንግስታዊ ስርዓት መሰረት ፓርላሜንታዊ ሳይሆን ፕሬዚዳንሻል የሆነ ስርዓት የመትከል ፍላጎት እንዳላቸው በአንድም ይሁን በሌላ ይታማሉ። ያም የሚያጸና ይመስላል። ምክንያቱም በቀጥታ በኢሜል ህዝብ መረጠ ማለት ትግራይ ነገ በሀገር ደረጃ ሊዘረጋ ለታሰበው የፕሬዚዳንታዊ ስርዓት ዶክተር አብይ ሊዘረጉት የሚፈልጉት የፕሬዝዳንታዊ ስርዓት ላቦራቶሪ ነው ያደረጓት ብዬ ነው የማስበው። እና ብዙ ከምርጫው ማን ይሁን ከሚለው የትግራይ ችግር ከመፍታት ይልቅ ተጓዳኝ አጀንዳዎችና ተጓዳኝ ጠቀሜታዎች ለጠቅላይ ሚኒስትር በሚሰጥ መልኩ የተዘረጋ የወቅታዊ አጀንዳ ነው። የህዝብ ትርታ ለልብ የመለኪያ ጉዳይ አድርጌ ነው የምረዳው። በጣም ጥሩ። ምናልባት ተያያዥም ሊሆን ይችላል። ሰሞኑን የመንግስት ሰዎች የዘመቻ አንድነት በሚል በፋኖች የተቀጣጠለው ጥቃት ጋር ተያይዞ ጀነራል ምግበይ የትግራይ ታጣቂዎች አዛዦችን የሚንቀሳቀስ ንብረት እንዲታገድ የሚል ትዕዛዝ ወጥቷል ወደ 32 ሰዎች እና ይሄ የተደረገ ትግራይ ውስጥ ያሉ ታጣቂዎች የትግራይ ችግር ምናልባት የሰላምና ጸጥታውን የሚቆጣጠረው አካል ላይ እንዲህ አይነት ማዕቀብ አድርጎ በሌላ መልኩ ምርጫ ማድረጉ ነው ቅድም እንዳልከው ሽሙጥ ይመስላል፣ ቧልት ይመስላል፣ ቀልድ ይመስላል ያልከውን ማረጋገጫ ነው። እንደው በመጨረሻ ይህንን ነገር ከግንዛቤ ማስገባት አጀንዳ ማስቀየር ነው ወይስ የትግራይ ችግርን በዘላቂነት ለመፍታት ፌደራል መንግስት ወይም ጠቅላይ ሚኒስትሩ ተነሳሽነት የላቸው ማለት ይቻላል? በነገራችን ላይ አሁን ከዚህ በፊት እኔ ብልጽግና ይሁን ጠቅላይ ሚኒስትር አብይ አህመድ እማማቸው አንድ መሰረታዊ ጉዳይ ነበር። የኢትዮጵያ ይሁን የትግራይ ፖለቲካዊ ችግር የመፍታት አቅም የላቸውም ብዬ በተደጋጋሚ አነሳ ነበር። ፍላጎት የላቸውም ብዬ ማነሳውና መገመግመው ነገር ነበር። በአሁኑ ሰዓት ግን ጠቅላይ ሚኒስትር አብይ አህመድ እንደ ግለሰብ እንደ መሪ ብልጽግናም እንደ አንድ ፓርቲ ነኝ የሚል አደረጃጀት የኢትዮጵያ ይሁን የትግራይ ፖለቲካዊ ችግር የመፍታት አቅምም ፍላጎትም የላቸውም። ስለዚህ እያንዳንዱ ነገር የሚጣሉት ካሉ በአጀንዳነት የዛሬዋን ውሎ ወይ የነገዋ ምሽት ለማለፍ የሚደረግ የስልጣን ማራዘሚያ ትናንሽ ክኒኖች እንጂ አሁን ያለው የትግራይ ፖለቲካ በዚህ መልክ መፍታት ይቻላል ብሎ የሚያስብ ካለ ከየዋህነት አለፍ ብሎ ወደ ሞኝነት የተጠጋ ፖለቲካው ስብዕና ያለው ሰው ግለሰብ ነው አድርጌ ነው የምቆጥረው። በጣም አመሰግናለሁ ጠበቃ በራ ንጉስ። በዚህ ጉዳይ በኤምኤስ ቀርበህ ለሰጠው ማብራሪያና መረጃ በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።